አባቢ ዛሬ ምግብ አንበላ? በቃ ሂሳብ ነገር ከፍላለሽ። አይ ቢኒያም ስንቱን ሰው እንዳልጋበዘ እሱም ተቸገረ ማለት ነው። አንድ በየአይነት ሂሳብ በቅድሚያ ነው። አንድ ላይ ከፍላለሁ። አይቻልም። ትራፊ እኮ የሰው ትራፊ ነው። ይሁን እሱንም ቢሆን በልታ ዛሬ እንተለፈልኝ። ነፍሴ ነው የእግዜሩ አልቋቋም ለምድሩ ግባ በሉት ንስሐ ዛሬማ እንዴ ማድረግ አለብኝ። ሰዎች ቆይ ለምን ደግሞ አሰሙኝ? እኔ ራሴ የምለው ሰው አለኝ። አልፈልገውም። ለምን አትተውኝም? ደግሞ እኮ ልጅ ምን እንደሚመስል ስልክሽ እንዳይጠራ። አሁን ለማንኛውም አታናደኝ። ቻው። ያልጠራ ስልክ። እናት ምን ሆነሽ ነው? ሰላም ወርዲያንስ ነኝ ናችሁ የትቤነኝ እንኳን ወደ ቻናሉ በድጋሚ መጣችሁ በመሆኑ ሉፒስ እኔ በጣም ፍራኒ ሁላችሁ መያላችሁበት መልካም ነገር ይገማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብዙ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ይሄን ነጠላ ጫማ ከአፉ እኮ አልወጣልኝ እንዲህ የሚበላ ሰው አሁን የራሴ ድብር ነው የሚለኝ። ማስቲካ ነው ምንድን ነው? ልብሱን እያሸህ ነው። ልብስ እያጠብክ ነው። በአፈር እኮ ነው የሚመስለው እኮ። እኔ ከሰው ጋር ብሬ ከተቀመጥኩ ራሱ ለምግብ የሚል ሰው ካለ አቋርጬ ወይ ሌላ ቦታ በላለሁ ወይ ምግቡ ቢቀርብኝ ይሻላል። እንዲህ እንደኔ የሚደብራችሁ ሰዎች ካላችሁ ቪዲዮን በላይክ ይሆናል። ይህን እንኳን ሳትከተው እከተዋለሁ። ከከተትክ ስልኬን እሰጥሃለሁ። ስልኬን ትሰጠኛለህ? እናቴ ትሙት ስልኬን እሰጥሃለሁ። እሺ መማልህን ማለት ምን በእናትህ አስማለህ? ቢከተውስ? እናቴ ትሙት አልኩ እሰጥሃለሁ። እሺ በል መልካም እድል። ወይ እናቱ ቀድማ ሞታለች። እንካ 092207 ለካ ጀለስ ስልክ ቁጥሩን ለመስጠት ነው እንዲፈጠን ያለው። ደግሞ ምሎለት ምናምን እና ያ ቲሸርት ስንት ነው? የትኛው? አዎ 3500 ብር። አሃ ያ ነገር ምንድን ነው? ካሜራ ነው። ይሰራል? አዎ በደንብ ይሰራል። መላክ ተቦነሽ ልብሱ ወድቆ ማለት ነው። ወርቃ ነበር? አዎ ወድቆ ነበር። ከዛ አነሳው። አርጎ አስቀመጠው። አልገዛውም። በቃ ግን ካሜራው ቀርጾኛል። ቲሸርቱን ሳነሳ በደንብ አድርጎ ቀርጸዋል። በቃ ስትፈሱት ሜንሽን አድርጉኝ። ሰው በምን እንደሚፈመስ አይታወቅም። ገባ? ቢያንስ ሜንሽን አድርጋችሁ ደገፍ አድርጉት ለፌመስነቱ። የመናጢ ደሃ ምግብ እንስራ። ዛሬ የምሰራው ምግብ ከነዋጋ ነው የምነግራችሁ ማለት ነው። ሶሲ ሶያ 40 ብር ነው የገዛሁት። መናጢ ደሃ ሶሲ ሶያ የማይበላም ካቻፕም አይበላም። አይደለም 80 ብር በጠቅላላ 300 ብር። መናጢ ደሃ ዱቄትም የለውም። ዱቄት ግማሽ ነው የምጠቀመው እኔ ማለት ነው። ከዛ መናጢ ደሃ ሲጀምር ምግብ ለመብላት ኮንሲደር አያደርግም ማለት ነው። በፈጣሪ ኃይል ነው የሚኖረው። አብኩት ቡክት ማለት መቻል አለበት። ኦኬ። ከዛ አንድ 10 ደቂቃ ትተውታላችሁ ማለት ነው እንዲያርፍ። እሺ ያው ቂጣ ነው ጢብኛ ነው ይሄ? እሺ ቂጣ ነው ጢብኛ? ኮሜንት ላይ ጻፉልኝ እስቲ። ከዛ መጥበሻችሁ ላይ ዘይት እያደረጋችሁ በተራ በተራ ቂጣ ትጋግራላችሁ ማለት ነው። ቪዲዮ እንዳይረዝም ብዬ ነው እንትን ያላልኩት ሁሉንም ያልቀረስኩት እንጂ 6-7 ቂጣ ወጥቶልኛል ለኔ ማለት ነው። መናጢ ደሃ 7 ቂጣ ሊበላል። በጣም በላና እንዴ። ኦኬ። ከዛ እዛው መጥበሻ ላይ የመናጢ ደሃ ላይፍ ለምን እንደምነግርሽ ታውቂያለሽ? እኔ መናጢ ደሃ ስለሆንኩ ደግሞ ትጠብሳላችሁ ማለት ነው። ሶሲ ግን ምንድነው ዘይቴን እኮ መጠጥ አድርጎ በላብኝ በኢየሱስ ስም። እኔ አልቻልኩም። ከዛ እንትን ያው ስጋ ሊተካና ሮዝመሪ አድርጋችሁ ስጋ ነው ሀብታም ነሽ እያልኩኝ አይደለም፣ ግን ሚድል ክላስ ነሽ። ከዛ ድንቄም ስጋን እንኳን አይተካም፣ ግን ይሁን እሱን ታወጡትና እንደገና ደግሞ በመጥበሻ አድርጋችሁ የጥቅል ጎመን የተከተፈ ካሮትና ይሄው አይነት ምግብ መናጢ ደሃ የት ነው ሲበላ ያየሽው? ማድረግ አለባችሁ። ኦኬ። ከዛ ግን መሞት የለበትም በጣም እንዲሞት ደግሞ አትጠብቁት። እንዲሞት ጫፍ ላይ አድርሳችሁ ሳትገሉ መልሱት። ታጣብሱትና የቅድሙን ሶሲ ሶያ አድርጋችሁ
ጨው መጨመር ነው ማለት ነው። በጣም ሲምፕል ነው። አጣብሳችሁ ከሶሲ ጋር ታጋቡታላችሁ ማለት ነው። እንደዚህ አያምርም? ውሽ እንዴት እንደሚያምር በጣም ነው የሚያምረው። ምኑን ግን የመናጢ ድሃ ይመስል ነው። ከዛ እስቲ አንቺ ፌሰናሽን በጣም ሙያሽ ያስመሰግናል። በቃ ፌሰናሽን ካየሁኝ እኔ ሲንግል ነሽ ወይስ ምናምን ብዬ ጥያቄ ልጀምር ማለት ነው። ከዛ መሀል ላይ ከፍላችሁ እንደ በምትፈልጉት ዲኮሬሽን እንኳን ነሰሰሪ አይደለም፣ ሆዳችን ከሞላ በቂ ነው መናጢ ስለሆነ ማለት ነው። ከዛ ካቻፕ አድርገን ስንቴ ላስተካክልሽ ቃንቺ ማለት ነው። እውነት መናጢዎች በጣም ነው የሚጣፍጠው። ያው ምንጥጥናችን በስጋ ስለማያስበላን ስፔሻሊ ጾመም ደግሞ ስለሆነ በይሄ በካቻፕና በጥቅል ጎመን ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። ባይ መናጢ ድሃ ሲጀምር ራፕ ምን እንደሆነ ራሱ አያውቅም። ምን ያው ራፕ ብለሽ ስትጠይቅኝ 50 ሴንት ነው መልሽ። ራፕ ነው አይመስለኝም። ግን ሀብታሞቹ ናቸው ቺክን ራፕ የሆነ ነገር ራፕ ምናምን የሚል ነገር የሚያውቁት። ግን አሁን አንቺ ልጅ በቃ ሙያሽ በጣም ነው የሚያስተማምነው ነው መልሽ። አረች 2 ሸሚዝ አለችኝ እሷን በሻንጣ አድርጌ ታስጠጊኛለሽ ወይ? እንደ ደባልነት ቢያንስ ለፍቅረኛነት ራሱ ባልመጣ እንደ ደባልነት ታኖሪኛለሽ ወይ? በቃ የምግብ ሰዓት ናን ብላ እያልሽ እየጠራሽ መታበይኝ ከሆነ ማለት ነው እንደ ሀሳብ እንደምን አደረሽ አዳሜ። በአዳማ የመጀመሪያ ሌሊትና ሁለተኛ ቀን አዳማ ላይ አላስፈላጊና ርካሹ ነገር እርግጠኛ ነኝ ብርድ ልብስ በማዳን ያለ በቦክሰር የሚሞቃል። በዚህ አይነትማ ብርድ ልብስ እንመጣለን። ይሄን ብርድ ልብስ ሞሊያ ማድረግ አዲስ ቤታችን እቺ ናት። ከሜትር ከ50 ፍራሽ ወደ 1 ሜትር ፍራሽ ከገለ ኪችን ወደ ቦስቲም ቱስኮር መኝታና ኪችን ከገለቱ አይነት ወደ ጋራሽ ይሄ ተመቸኝ። ማዘር አሪፍ ነው። አዎ የዛሬ ውሏችንን የምንጀምረው ልብሳችን ላውንደሪ በመስጠት ነው። የተወደድከው አዳማ ወይ ላውንደሪ ነው ማገኘው አገኘው ልብስ ለላውንደሪ ሰጥቻለሁ። መሳሳት እስኪደርስ ዞር ላ ወደ ናታ ነው መሳቅን ሰርቼ መብላት ስላለብኝ ወደ ሰኞ ገበያ አስቤዛን ቸምታለሁ። ሽንኩርት ስንት ነው? ሽንኩርት 70 ብር ቲማቲም 50 ብር። ለአንድ ሳምንት ይበቃኝ። የአንድ ሳምንት ሸመትክ ቲማቲም ሽንኩርት ሎሚ 3 አንተ እንደዚህ እርካሽ ነው ኑሮ አዳማ። እቅዳችን አልተሳካም። ስለዚህ ወተን ነው የምንበላ። ለሳምንት ብላችኋል። የኔ የወር አስቤዛ አዳማ ከገባ በሁለተኛ ቀን አዲስ ነገር ተፈጥሮ በቀጣይ ቪዲዮ ጠብቁ። ኧረ አዳማ ሰዎች ወይበሉኝ ኑሮ እዛ እርካሽ ከሆነ ነገ ልምጣ ንገሩኝ ኮሜንት ላይ። ሽምብራ አሳ ተሰራች። ሼፍኒያ ነግዛሬም ሰራች ነው። እዚህ ጋር ያ ሽምብራ ዱቄት አዘጋጅቻለሁ። ትንሽ በርበሬ ላረጋለሁ። ጎሽ ትንሽ ጨው ላረጋለሁ። አሳ የታለ? ሽምብራውን አየነው። ትንሽ ኮረሪማ ላረጋለሁ። አሁን እዚህ ላረጋለሁ። አሁን አቀላቅለዋለሁ። አገባኝ እኮ ውጪ እንደምትኖሪ ማይቻለው። ትንሽ አልጉ አንዶም እሱ አማርኛ በመቻሏ መመስገን ነው ያለበት። ይሄ የሆነ ነው። እንደዚህ ላሸዋለሁ። እንደዚህ አሽቻለሁ። ልዳምጠው እንደዚህ ዳምጫለሁ። ቅርጽ ላስይዛለሁ። በአሳ ቅርጽ ነው አይደለ? ይሄው ጭራውስ ምንም በአሳ ቅርጽ አይደለም። ድቡልቡል ነው የሰራችው። ሽምብራ አሳ የተባለው ነገር ግን ይሄ ነገር አልገባኝም። እኔ ለምንድን ነው ሽምብራ ያምራሉ? አሁን ኦቨን ውስጥ ልከቷለሁ። እናንተ በመጥበሻ መስራት ልትችላላችሁ። አሁን ስልቹ እንስራ። መጀመሪያ ሽንኩርት ላርጋለሁ። ላካላለች ጀምር ይደብራታል። ልጅቷ ላካላለች ይደብራታል። ለሁሉም ቃል ላጨምራለች። አማስሏት። የተፈጨ ነጭ ሽንኩርት ላረጋለሁ። አሁን ዘይት ላረጋለሁ። አሁን በርበሬ ላረጋለሁ። ጨው ላረጋለሁ። ውሃ ያረጋል እናቆራለን። ታፍ ነው በጣም ሽምብራ አሳ ታፍ ነው። አሳ የታለ ነው? አሳ ስትላይ አሳ ምን ሰራው መሰለኝ? አሳ አይደለም ሽምብራ ነው። እንዳንቺ እኮ ነው። አሁን ጾም ላረጋለሁ። አሁን መከለሻ ላረጋለሁ። ጨው ላረጋለሁ። ይሁት ቅድም የሰራሁት አሁን ወጥ ውስጥ ላረጋታለሁ። ሽምብራዎቹ አይቷል። ላረጋታለሁ። ዋኘች ዱሩ ብትለው እስከ መቀምሳት ቸኩያለሁ። አሁን ደርሳለች። ላቀራርብ ቅምስ ታረጊያታለሽ። ሽምብራ አሳ ተሰራች። እንዴት እንደምታምር ያት። በጣም በጣም ደስ ይላል። አሁን ተቀመሳ
በርበሬ ያልበዛበትም ግን እንደዚህ አይነት ሽምብራሳ ቤታችሁ ዝሩ ማንኛና ነው ሼፋን መጠይቀው ነው ሙያ እቺ ሽምብራሳ ዋው ናት ያሚ delicious በጣም የሚጣፍጠው ቤታችሁ ስሩ የምትፈልጉ ካለ ኩቤ ላይ ጣፉኝ ኮፒ ሼር ላይ አድርጉ ከፈለጋችሁ ፎሎ አድርጉ ሼፍ ሚያ ቤተሰቦቹ አመቻቹላትና አንድ ቀን ኢትዮጵያ መታ ምርጡ ገበታ ላይ ተቀራበልን ከዛ የአፍሪካ እናቴ ድሮ ደፋር ነህ ትለኝ ነበር ያንተን ምግብ ቀመስኩት ዛሬ ድፍረት ይገባኝ ያለው ፈሪክ የሼፍ ሚያን ከቀመሰ ምርጡ ገበታ ስፔሻሊ ለአንቺ ብቻ ብሎ ቆንጆ ቢላ በስጦታ መልክ ይሰጥሻል ነው የምልሽ የማጫዋታ ፎከሳቸው አያጭሙ የሆነ አይደለም ቆንጆ ስታምር ዘፈኑን ትተው ለእሷን የሚዘፍኑላት ኧረ ለቀራጩ ስልኳን ለቀራጩ ፎቶውን ለቀረጻት ቪዲዮን ለቀረጻት ሰውዬ ስልኳን ወዬ በሉት ምንድነው ትዳር የት እንደሚገኝ አይታወቅም እዚሁ ማን ነው ስም ብላ ዘብ ታረገውና በፌደራል ዱላ ስልክ ቁጥሯን ነው በዛው አቀብላ ይታወቃሉ ማን ነው እንደዛ ወዬ ወዬ ካላልከኝ ኧረ ጥፊ ኧረ ጥፊ እንዲህ አይነት ቅብጣት ደግሞ አረከሰች ኧረ ደስ ስትል አሳቅ እስኪ በልላት እምባው እስኪመጣ እኔ ሳቀው ራት ሳቃ አስጨለላል ልጅቷን አስቅም ማለት እሺ አልስቅም በቃ አስቅም እሺ አልስቅም በቃ አታልቅሽ ተው እሺ ይዛ ቁጭ በል እንዴ ጭራሽ ትመታታላችሁ አመማት ልጅቷ አስቅም ቁጭ በል ጻጋ ቤቢ ባያው ፍቅሬ ወዬ አንገና ፍቅርዬ እኔና ፍቅሻለሁ አንገናኝም ወይ አለቀ ወዬ ለማለት ጥፊውን ቀምሶ ስቆ ተዝናንቶ ለአንተ ደግሞ መልእክቴን በአማርኛ ላስተላልፍልህ ላለመውደቅ ስራ መውደቅ ግን አይቀርም ወላሂ ይገባል ወደ ፈጣሪ 6 የድህነት ምንጮችን ልነግራችሁ አንደኛው በማለዳ አለመነሳት እንቅልፍ መውደድ መኝታ መውደድ ሁለተኛ አለመጸለይ ሶስተኛ ሁሉ ጊዜ ነገን ቀጠሮ መጣር አራተኛ ባገኘነው ስራ ላይ ዝነጣ አይሄ የኔን አይመጥነኝም ብሎ ማውራት ያገኘነውን ስራና ለውጥ ለመስራት አለማቀድ አራተኛ ትላንትናችን ብቻ እያወራን የእንትና ቤተሰብ ነኝ ከእንትና የመጣሁት ታሪኬ እንደዚህ ነው በትላንትና ታሪክ ላይ ዛሬ ማበላሸት አምስተኛ ስራ ፈቶ ስልክ ላይ 3 ሰዓት 4 ሰዓት እያሽከረከርክ ኮሜንትና ነጉር ብቻ በመጻፍ የምታሳልፍ አፍኮርስ ይሄው ለደህንነት ምንጭ ነው በቃ የምታውቀውን ነገር እንኳን አውቀህ ተነስተህ ጥበቃም ሆነ ማናቸውንም ስራ መስራት ስራን እንደ ነውር መቁጠር እኔ አይመጥነኝም ብሎ ምንም ነገር ሳይኖር መኩራራት ይሄ ሁሉ ለደህንነት ምንጭ ነው ወንድሜ እህቴ ሰው ከትንሽ ነገር ነው ትልቅ የሚደርሰው ስለዚህ ዛሬሽን ካልሰራሽ
ማንም ያንቺን ዛሬ ግድ ነው። ይሄው ተከለኛ ከሀብታም ለመሰለ ሀብታም ያልኳት እየነዳች ያለችው መኪና የሀብታም እንደሆነ ስለሚያስታውቅ ነው። ስራ መምረጥ የለባችሁ ምናምን። እነዚህ ሀብታሞች ምን ብለው ይሰክሱናል? እኛ ከሊስትሮ ተነስተን ተፍ ብለን ወደ ላይ ከፍ ብለን ከነሱ ወገናት አይደለችም እኛ አናውቅም። ግን ሀብታም ስለሆነች ነው አሁን እኛን እየመከረችን ያለችው። ምክሩ ቫሊድ ነው፣ ተቀብያለሁ። እኔ እናንተ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። አንተ የሰው ብር እያለብህ መነጽር ለብሰህ ትሄዳለህ እንዴ? ይኸው መነጽሩን የሚያወጣልህ ከሆነ ብር ላኩብኝ እንዴ? ላኩ። እዛ ነው ማኪያቶ ጠጣሉ። ማኪያቶ ምናምን ያለብህ ንዳ ክፈል ነው እንዴ? ላልበላ ላልጠጣ ነው እንዴ? እሰጥሃለሁ አልኩህ አለ አልካድኩ። ይኸው ከፈለክ መነጽሩን ያወጣልህ ከሆነ እኔ ለእናንተ ብዬ ታባት ይልህ አለ። የሆነች ትንሽ ብር አለበት በሚል ታልካሻ ምክንያት ልገሉኝ አለ። አራንቴ ልጅ ወይኔ ውስጡ ነፃነት ወርቅነህን እያየሁ በቃ የነፃነት ሲያወራ እንደ ነፃነት ወርቅነህ ነው የሚያወራው። ታውቃለህ? ነፍስ ይማር እውነት። እኔ እሱ ግን ደሱ ፍቅር መቼ እንደሚወጣልኝ ነው ማለት እኔ የሚወጣልኝም አይመስለኝም። ዘላለም በቃ ቡና አልጠጣም እንቅልፍ ይከለክለኛል። ችግር ነው እንቅልፍ የሚከለክልህ። ለጠጣ ከሌለህ እንጋብዝ። ስለ ቡና መጥፎ ነገር አታውሩ። እኛን ተናገሩን፣ ቡናን ተውት። ቡና ካልጠጣው መንግስትን ተቃውም ነው የሚል የሌለብኝን ነገር ዳወተው ተከኛ ነገና ጅራዳ እኛ ተናገሩን። ቡናውን ከቡናው ራስ ወረድ በሉ። አሁን ይሄ ቪዲዮ ማን ሪፖስት እንደሚያደርገው አውቃለሁ። የቡና ወዳጅ እንዳለ ሪፖስታቸው ተው። ሰሞኑን እንደው ምግብ ላይ ሜንሽን ታረጉኛላችሁ። እንደው በቃ ረሀብተኛ ነህ ብላችሁ ነው አይደለ? ለነገሩ ምን ታረጉ? በቃ እኔ ምግብ ሳይ አይኔ እኮ በተለየ ነው የሚያየው። እሺ አሁን ይሄ ደግሞ ምንድነው የሚባለው? ወዮ የሀብታም ምግብ። ቢያንስ መስራት የምችለው ነገር ላይ ሜንሽን አታረጉኝም? እንዴት ነው የሚያምረው! ምግቡም ያምራል፣ እጅሽም ያምራል። ሲንግል ነሽ እሙ? ታዩ ሲንግልነቱን። እሺ ለምግብ ጋብዥኝ ነይ። ኧረ ደግሞ ኔቸርን እያደነቀች ነው የምትበላው። የምን ፒዛ ነው? እኔን ከበላህ ምን ትፈልጋለህ? ፌሰኗን ማሾፈች። ሰው እንደዚህ ከሁለቱም ሲኖረው ደስ አይለማ? መልክም ሙያም ሲኖረው ምን ትፈልጋለህ? በቃ ባክ ባይ ፖፑላር ዲማንድ። ይቀጣ ማንም የጠየቀኝ እንደው አራት ሰው ነው የጠየቀኝ። ቢሆን ምን እናገራለን? ማንካ የሚባል ነገር የለም። ማንካ አይባል ማንኪያ ነው የሚባለው። ከዛ ብርቱካን የምትሉ ኳን ምንድነው? ብርቱካን ምንድነው? ብርቱካን የሚባለው። ከዛ ወይኔ እናቴ ቡርቴስ አይባልም። አሳምቡሳ የምትሉ ሰዎች አላችሁ። ምን ሆናችሁ? ምንድነው አሳ በሌለበት ለምንድነው ስሙ የሚጠራው? ሳምቡሳ ውስጥ እኮ ምንም አይነት አሳ የለም። በአሳ ካልተሰራ በቃ ሩዝ ነው እና ቂጣ። አሳን ተውት ለብቻው። ሳምቡሳ አይባልም። ሽምብራ አሳንም ነገር የለም በዛው። ሌላ ማብራት የምትሉ ሰዎች አላችሁ። ማብራት ጠፋ። ምንድነው ማብራት? መብራት ነው። ማብራት ከሆነ መብራቱን ማብራት ቨርብ ይሆናል። እሺ ከዛ ሹካ ነው የሚባለው። ያ ለምን መጣ? ሹካ ነው የሚባለው። ሹኪያ። ከዛ ደግሞ ይሄንን ምን ስታረጉ እንደፈጠራችሁ ታላቅም ኩቺና የምትሉ ሰዎች አላችሁ። ኩቺና ምንድነው? ኩቺና ወይ ኩሽና በሉ ወይ ኪችን በሉ። ለምንድነው ኩቺና የምንለው? ኩቺና ከአማርኛው ከእንግሊዘኛው ጣልጣል በሉ። እንግዲህ ትምህርት ከአሪፍ አስተማሪ ተምራችኋል። ዛሬማ እንዴ ማድረግ አለብኝ። ያራዳልሽ ቆይ ለምን ማሰሙኝ? እኔ ራሴ የምለው ሰው አለኝ። አልፈልገውም። ለምን አትተውኝም? ደግሞ እኮ ልጅ ምን እንደሚመስል ስልክሽ እንዳይጠራ። አሁን ለማንኛውም አተናልኝ። ቻው። ያልጠራ ስልክ። እናት ምን ሆነሽ ነው? አዎ ግን ትንሽ እያዞረኝ ነው። በቃ አይዞሽ ነው የረፍታልሽ። እሱን ለመጥበስ ነው። በጣም አመሰግናለሁ። እሺ ችግር የለውም። ግን ምን ተፈጥሮ ነው? የኔ ቤተሰቦች ለማልፈልገው ሰው ሊድሩኝ ነው። እና አትፈልጊም ነው? አዎ በጣም የማፈቅረው የራሴ የምለው ሰው አለኝ። እሱን ደግሞ አልረዳም አለኝ። ደስ ይላል። ሰርጋችሁ ላይ መቼም ባለውለቴ ብለሽ እንደምትጠሪኝ አልጠራጠር። ሙሽራው አንተ ነህ? በቃ እኔ ልሂድ። አንተን የተወደድከው ነው በቃ። እናት ስልክ ጥለሻል። አሁን ስልኩን ለመስጠት አዲስ ክፍል እና ሙሽራውን ከዚህ በኋላ የማግኘት ሀሳብ ስለምናደድ ቀጠሉት።
አይራልኝ በቃ ቻው ሙሽሪት ማታ ደውልልሻለሁ እሺ ባይዘው ይሄ ሁሉ ኮምፕሌክስ ነገር ግን ለምንድን ነው መፈጥሩት ሴቶች? አሁን እኛ ብንፈጥረው ምንም ታሪክ አዲስ ታሪክ አይኖረውም። ወንድ ልጅ ማለት ነው እኔ ኤኒ ገር ቀጥ ብለሽ ሂጂና ተመችተኸኝ ነው እንካ ስልኬን ብትዩ ቀጥታ አክሽኑን ታይወልሽ። እንዴት ለምን እንደዚህ ምናምን ሁሉ ላይን ይችላል። በቃ ቀጥታ ነው እሺ ብሎ ተቀብሎ ነው ኤክስቼንጅ ነው በቃ። እናንተ ግን በጣም ብዙ ታሪክ ስለምፈልጉ ነው በቃ ያልተፈጠረ ነገር ምናምን ግማሹ እሙዬ የግል የመንግስት ምናምን ግማሹ ደግሞ እንደኔ ስግጥ ያለው የኔን አልነግራችሁም። እሺ ታውት ግን እናንተ እንደዚህ አይነት ፕሮሲጀር መከተል የለባችሁም ነው ባጭሩ። አይ ሀበሻ መሆን እንደዚህ እየተዝናናው እና እንደዚህ እየበላሁኝ ምን እንደሚያምረኝ ታውቃላችሁ? እዚህ እንጀራ አንድ ቡና በጀበና ባገኝ ህይወት ሞላች። አይቷል ህይወቷ ላይ የጎደለው ቡና በጀበና። ቡና አልፈልግም። ይሄ የፈረንጅ ቡና ጠጥቻለሁ፣ ግን ምንም ጥቅም የለውም። ህይወቷ ኦልሬዲ ኢት ኢዝ ፉል እኮ ነው በቃ። አንድ ቡና በጀበና ነው አይደበበ እኮ ለእንደነዚህ አይነት ሴቶች እኮ ነው ሲፈጥር የሚያዳላለካ ብሎ የዘፈነው። ለእንደነዚህ አይነት ሴቶች እኮ ነው። አሁን ይቺ ልጅ እውነት ነው የምልህ እውቀት ባይኖራት ገንዘብ ባይኖራት ምንም ባይኖራት ራሱ ለዚህ መልኳ ምንም ይገባታል። በቃ ቅዳሜ ከሰዓት የሴት ላጤ ላይፍ ልታሳየን ነው። ይሄ ሁሉ አንድ ሰው የሚያደርገው ጫማ ነው። ያሳዝናል በጣም። ለስቲፍና ለማነው ጫማ ለማይቀይሩት ሚም ለተሰራባቸው አንድ አቀቢያቸው የእውነት አቤት ቅዳሜ ተዋለች። በቃ እኔ እኮ ስጋ ካለች ጀምር ቅዳሜ ትዋላለች ነው። ቅዳሜ አይደለም ሰኞ ማክሰኞም እስከ እሑድ ስጋ ካለ ይዋላል። ሽሮን የሚያስወጣልኝ እኮ የጠፋው እኮ ምን እየሰራሽ ነው? እንደዚህ አይነት ስጋ የሚያስበላ ኑሮ የምትኖሪው እንዴት ነው ግን? አልጋሽ ባላ ያስፈልገው ማን ነው? እንደዚህ ተበላሽቻለሁ። እኔማ መስተካከል አለብኝ። ለሴት ናት፣ ጤናት፣ ገንዘብ አላት፣ ስጋ ምናምን ትወዳለች። ምን ትፈልጋለህ? በቃ ገባ። ሲንግልነቷን መጠየቅ አለብህ፣ ግድ ነው። ይታየኛል እንደ ድግስ የድግስ ማንሻ ምናምን ሸክላ ጥብስ ነው ጭራሽ። ወይኔ እኔ ግን የሆዴ ነገር አራዋዜም አለ። በቃ እኮ ሴት ሁነህ ገንዘቡ ሲኖርህ ይሄ ነው እኮ ለመሰለህ ሙያው እስከ ጥግ ነው ያላቸው። ገንዘቡን ካላቸው ደግሞ ቤታቸው እንደዚህ አድርገው መስራት ይችላል። ቫይኪንግ ነው የምታየው። ሲዝን ስንት ናት በእናታችሁ? አሪፍ ፓርት አለው። አሁን እኔን ጠርተሽኝ አብረን የምናየው ከዚህ ሰውራችሁ። ወይ የታክሲ መልስ ነሽ እንዴ? አንተ ልረሳሽ አልቻልኩ። ዘገምተኛ ደንቆሮ ዘገምተኛው ደንቆሮ። 5 minutes later ወይ አይንስ ሲያምር አፍንጫክ ሲያምር ሳቅሽ ደግሞ ደስ ይላል። እስትሮ አፍንጫ ግርጣት ቢቀርስ ልጅ ታውቀኝ ምንድን ነው ፖዚቲቭ ነገር እየነገሯት አንተ ውጣ። እኔ የሰደበችውን ስድብ አልደግሞ በጣም ሃርሽ ነው። ኢትዮጵያ እያለሁኝ እኔ 18 ዓመት የነበረ እውነቴን ነው። ነገር ግን አሁንም 18 ነኝ። ምክንያቱም እዚህ አረብ ሀገር መጥቼ የምኖረው እድሜ አይቆጠርም አይጨመርም። እዚህ ኑሬ ስጨርስ እንደ አዲስ ኢትዮጵያ ሄጄ 19 ብዬ ቀጥላለሁ እንጂ እዚህ መጥቼ የምኖረው አይቆጠርም። ፎርሙላ አርቲፊሻል እንዴ ምኑን አሁን ኖርኩት ነው እንደሚባለው ኖርኩኝ ሰለጠነብኝ። እዚሁ አረጀው ምን አለ እንዴ አይቆጠርም። አረብ ሀገር የምንኖረው የተባረከ ይሁን አይቆጠርም። የት ሀገር ነው የምትኖረው ግን አንተ? እዛው ኢትዮጵያ አቋራጥ ከመጣን እዛው እንቀጥላታለን እንጂ ይሄማ ጉዳት ነው እንዴ። ሳናቀው እኮ ተበላን ተበዘበዝነ እልም ያለ በረሃ። ኢትዮጵያ እኮ እኔ 10 ምናምን ዓመት ስኖር በቃ ዘና ፈታ ምናምን ብዬ ነው። እዚህ ግን በተወሰኑ ዓመታት አይምሮ ክርብ እንዴ አይቆጠርም። እዚህ ያለው አይቆጠርም እንዴ በቃ እዛ ስንሄድ እንደ አዲስ 19 ብዬ
ቀስ እያልኩ ጨምራለሁ እንጂ ይሄማ አረብ ሀገር ሁሉም በሰው ሀገር ያላችሁ ሁሉ ነው የምላችሁ በጤና ሁሉ ያሰባችሁት ሁሉ ተሳክቶ በሰላም ለሀገራችሁ ያብቃችሁ። አሜን እያላችሁ ኮሜንት ላይ ጻፉ። ሀገራችሁ ጠብቃችኋለች። አሁን እናንተ ገንዘቡን እዛ ያዝ አድርጋችሁት እዚህ ትመጣላችሁ እንደ ሀብታም እየበተናችሁ መኖር ነው። ከዛ በኋላ እድሜያችሁ ሄዶ ራሱ ቢሆን ምቾቱ ሲመጣ ወደኋላ መመለስ ይጀምራል። እድሜ ዋናው ገንዘብ ነው፣ ይመለሳል ወደኋላ። በስነ ስርዓት የ12ኛ ክፍል ፕሮም ሳያከብር ዘሎ ትዳር ውስጥ ገባ። በዚህ ዘፈን ሰርግ ቤት እንደኔ ብሬስ አርጓል እኮ ፈላኮ ነው። እሷም አርጋለች። እንግዲህ ምን እንላለን? አሁን እናንተ በእርግጠኝነት ማታ ሚዜዎቻችሁን ከሸኛችሁ በኋላ ራሱ አቦሰም ምናምን ነው የምትጫወቱት እንጂ ሌላው የሚሰራውን አሰሩም። እናንተ እንደ ህፃን ልጅ ይሄ እንትን ነው ኡኖ ሪቨርስ ካርታ ምናምን ነው የሚጫወቱት። አሁን እነዚህ ለብቻቸው ላበተዋቸው ምንም አያውቁማ። ሃይ ጋይስ ቀልዳለኝ ግን ሳጨረስ እንዳስቁ እሺ አልማለ ብስክም እንዳስቁ የሆነች ዝንብ ነበረችና ያቺ ዝንብ በጣም ታታሪ ሰራተኛ ነበረችና በጣም ብዙ ቆሻሻ ላይ ከማረፏ የተነሳ ትታመማለች፣ በጠና ትታመማለች። ከዛ ሆስፒታል ሄዳለች። ሆስፒታል ሄዳለች ትታከም ስትሄድ በጣም ብዙ ታማሚ በሽተኛ ዝንቦች ነበሩና ሐኪም ቦትም ሞልቶ ነበር። ከዛ ቀን ሙሉ ጠበቀች ተራዋንና ማታ ላይ ደረሳት ተራዋ ማለት ነው። ከዛ በኋላ ሐኪሙ ጋር ገባች። አለ የተባለ የዝንብ ሐኪም ነውና ከዛ ገባችና ለትታከም ሰውየው አልጋ ላይ ሙሉ ምርመራ ላይ ያደርግላት አስተኛት። ከዛ በኋላ እሺ ስለበረ ያው ቀልዱ አስቆኝ አይደለም። እኔ አንዳንድ ሰው ግን ሂውመሩ ደስ ሲል አሁን እንደዚህ አይነት ሰው ከሆንክ እንደሱ አይነት ሰው ከሆንክ ለብቻ ሁሉ አይደብርህም ነው የምልህ። ለምን ራስህ በራስህ ተገርመውላ ልስቅ ትችላለህ። ውጋው የቀጠናው ስጋት ባይሶ ያረዳ ልጅ አረጅም ሂጂበት ወንዱ ምርጥ ያረዳ ልጅ ባይስ ተመልሷል ነው የምልህ። ማን ነው ሚከራይ ቤት አለ ላጤነ? አዎ ምን ሴት ተከራይ አለ? ሴት ተከራይ የለም። ሴት የለም። ተኛበት የለበስከው ሱሪ ምንድን ነው? ቀሚስ ነው ወይስ ሱሪ ነው? ወንደላጤ ነኝ ብሎ አይተዋል። ገብቶ እዛው ደብል ዲጂት ሊያደርግ እኮ ነው ራሱ። ሴት ተከራይ አለ የለም የሚለውን የሚያጠያይቀው እኔ እኮ ግን ዮኒ አንተ እንዳለፈልህ ኢትዮጵያ ላይ ማን አለፈለት ነው የምልህ። እንዳንተና እንደ ፍናንባል ማን አለፈለት? ማንም ሲጀምር እኔ ለምን እንደሆነ አላውቅም። ከእሷ ጋር ሰት ቪዲዮ ስሰራውለ የአንተ መልክ ራሱ እውነት አሁን ይቺ ልጅ ማለት ነው ብቸኛ የምመሰክርላት ኖርማሊ ልክ እኛ እንደምንገባው በገገማው ያለ ፊልተር ቲክቶክ የምትጠቀም ሰው ለምን በቃ ፊቷ ምን ይወጣላታል? እኔማ እውነት ዮኒ እሷን ከተበላህ አንተ ወንድ አይደለህም። በቃ የፈጀውን ይፍጅ ተፍ በይ ምርጥ ያረደ ልጅ። አባቢ ዛሬ ምግብ አንበላም? በቃ ሂሳብ ነገር ከፍላለሽ። አይ ቢኒያም ስንቱን ሰው እንዳልጋበዘ እሱን ተቸገረ ማለት ነው። አንድ በየአይነት ሂሳብ በቅድሚያ ነው። አንድ ላይ ከፍላለሁ። አይቻልም። ትራፊ ይሄ እኮ የሰው ትራፊ ነው። ይሁን እሱንም ቢሆን በልታ ዛሬ እንተለፈልኝ። አንተ ሳይኖር ጭራሽ ለሌላው ትጨነቃለህ። አዎ ለልጄ ማን ይጨነቅለት? ለልጅ ትራፊ? ይሄ እኮ ትራፊ አይደለም ምግብ ነው። ላለው የተረፈ ለጎደለው ይሞላል። ለልጅ አንሰ ነው። ጊዜው እኮ ነው። እንዳለ ሳታቅ ነው የምታጣው። እየጨፈርክ ነው የምታለቅሰው። እኔ ብቻ አይደለም አብዛኛው ሰው ደህና የሚመስለው ያለውን እስኪያጠፋ ነው። አንተም ብትሆን ትናንትና የቤት እንዲህ ነበረ። ቅዳሜ በጣም ብዙ ሰው ነበረ። አሁን ግን ደንበኛም ልመና ገባ። የኔም ፈጠነ እንጂ ሁሉም ሰው ያለውን እያጠፋ ወደ ልመና ይመጣል። በዚህ ሰዓት ሰው ሲጠይቅም ቢያስበለው ዛሬ ቸግሮት እንጂ ትናንት ነበረ። ስራ እየሰራ አይደል እንዴ?
ሁላችንም እየሰራን ነው፣ ግን ረሃባችን በለጠ። ላባችን መሬቱን አራሰ፣ ሆዳችን ደረቀ። ሰርቶ በላ ሲባል ነው አይደል የምታውቀው? ሰርተን ተራብን። አንተን ተከትላ ነው? አዎ ልጅ እኮ ናት፣ መንገድ ላይ የምትሰራለች። ራባት ሲርባት ትዞራለች። ቤቱ ገበታ ከሌለ ጎዳናም ጨልሞ ይነጋል። ሆዴ ራበው ቀን ከጎጆ በላይ ጉርሻ ይፈልጋል። አረጋብዘው እውነት አሁን ያስተማረህን ትምህርት ነው ማለት ዳዊት ድሪምስ ጋር ብትሄድ 11 ዙር ያመላልሳል። ልሄድ ለመናገር የእውነት በአንድ ንግግር በአንድ ኮንቨርሴሽን ላይፍ ሌሰን የሰጠ ስለ መርዳት ማለት ነው። ሌላን ሰው ጋብዘው ደስ የቤቱን ስፔሻል በኔ ወጪ ግቢና ዘጭ በይ ወንድም ጥላ የለችም ባይሉ የለችም ባይሉ ቻርሊ ቻፕሊ የሚያደርገዋል። እንዴት ነው ልጅ እንዴ ምን ሆነህ ነው? አንተ ሰው በዚህ ደረጃ ዊርድ መሆን ይችላል? ልብሱ ብቻ እኮ አይደለም፣ አይኑን እንዴት ነው ያጠናገረው? ገለበጠው። ቤዚካሊ ወደ ውስጥ ገብቶ ነጭ ወጣ። ታውቃለህ? ተሰደደ ልጃቸዋን ወጣ ከቤት አስወጣ። ወይ ኢሳያስ፣ እኔ ከዚህ በኋላ ግን አልችልም። ምንድን ነው ማዚ? እኔ በቃ ከዚህ በኋላ እኔ ልጄ ናፍቆኛል። ልጄ ይመልሱልኝ። በቃ መስማማት ነው እንዴ? እንደሆነ እኔ በቃ ህዝቡ እንዲመለስ አልፈለገም ነው። ይኸውልሽ ማዚ፣ እኔም እኮ ሳይናፍቀኝ ቀርቶ አይደለም፣ ግን ወንድ ልጅ ነው ትንሽ ውጭ ነው የሚመለከት። አይክፋሽ፣ ለሱም ቢሆን መፍትሄ ይፈልጋለሁ። አይክፋሽ፣ እሺ፣ አይደብርሽ። ናፈቃቸው በቃ ና ግባ። ይህ ቪዲዮ ደግሞ 100 ሺህ ያስገቡለት ነው ይመለስ በቃ። तू ही तो जन्नत मेरी, तू ही मेरा जुनू, तू ही तो मन्नत मेरी, तू ही रूह का सुकून, तू ही अखियों की ठंडक, तू ही दिल की है दस्तक, और कुछ ना जानू, बस इतना ही जानू, तुझ में रब दिखता है यारा, मैं क्या करूं, तुझ में रब दिखता है यारा, मैं क्या करूं, सजदे सर झुकता है यारा, मैं क्या करूं, तुझ में रब दिखता है। फारूक ከማን ጋር የሰራው? ከማን ካሊፋ ናት ከሷ ጋር የሰራው ትዝታዬ ነው። በቃ ትዝታዬን የመለስክልኝ ልጅ ጆርጅ። तुम पास आए यूं मुस्कुराए, तुमने न जाने क्या सपने दिखाए, የዚህ ነገር ትርጉሙን ንገሩኝ እስቲ በእናትህ። क्या करूं हाय कुछ कुछ होता है, क्या करूं हाय ሴቾቹ ከየት ነው የምታገኛቸው? አሁን እዚህ ሀገር እኛ ለመንግስት መጠየቅ ያለብን ነገር የአበባ ማሳ እንዲያዘጋጅልን እዚሁ አዲስ አበባ። ከአዲስ አበባ ወጣ ሳንል እዚሁ በቃ የአበባ ማሳ። ከዛ የህንድ የቲክቶክ ቪዲዮዎች ይበዛሉ። አሁን አየህ አሪፍ የሄዱና የአበባ ማሳ ስለሚቸግራቸው ዝም ብለው ሜዳ ላይ ይሮጣሉ ልጆቹ። የአበባ ማሳውን ቢኖር እሱ ላይ ይሮጣሉ። ምርጥ ነው የሚሆነው። ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች። እነዚህ ልጆች ኧረ ተው፣ ኧረ መጀበን ጥሩ አይደለም በዚህ ልክ። ኧረ አትጀብኑ። እንዲህ ምን ተቀሞ ምን ተጭሶ ነው እንደዚህ የሚያም እንደዚህ አይነት ሞቲቬሽን። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው ወቅታዊ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።